እንግዳ እንደዚህ ነው እንደምትቀበዩ? ሻይ ቡና እኮ ይባላል። ይቅርታ ናውል፣ አሁን አዘጋጅልሃለሁ። መቼም ከአደይ የሚበልጥ ሙያ የለሽም። ቢሆንም ግን ቀምስልሻለሁ። አደይ ላይማ የሚደርስ ሙያ እንዴት ይኖረኛል ብለክ ነው? አደይ እኮ በጣም ጎበዝ ልጅ ናት። ዛሬ ገና አንቺን ተመለከትኩ። ጓደኛዬ ከኔ ትበልጣለች የምትል ሴት። ዛሬ ግን እንዴት መጣ? ባክሽ ቤት ሲደብረኝ ነው የወጣሁት። ሊዱና አደይ ጋር እንዳልሄድ ዴቭ አያስገባኝም። ከእሱ ጋር ከምጋተት አንቺ ጋር መጣ ይሻላል ብዬ እኮ ነው። እሺ ናውል፣ አሁን ምግብ ልስራልና ከዛ መሄድ ይኖርብሃል። ኤላ እዚህ አብረን ካየን በጣም ይናደድብኛል። ለምን እንደው የሚደብረው ደግሞ? ያንተ እዚህ መምጣት ለሱ ምንም ቦታ የለውም። አንተንስ ለምን እዚህ መጣ ቢል አሳማኝ ምክንያት አለ እንዴ? አንቺ ብዬ እኮ ነው የመጣሁት። እሱ ደግሞ ምን ያገባዋል? ናውል፣ እንደሱ አይባልም። በደንብ አድርጎ ነው የሚያገባው። እኔና ኤላ እኛ ብለን መኖር ከጀመርን ብዙ ጊዜ ሆኖናል። ቆይ ኤላን ትወጂዋለሽ? ቆይ ምን አይነት ጥያቄ ነው? ከኤላ ውጭ እዚህ ምድር ላይ ማን አለኝ? እሱን እኮ ነው የምልሽ። ከሱ ውጭ ሌላ አማራጭ ስለሌለሽ ነው እንጂ እሱን አፍቅረሽው አይደለም። ጉረኛ ነገር እኮ ነው ናውል። እሺ በቃ ትወጂዋለሽ። አይኖችሽ በጣም ያስታውቃሉ። ለኤላ ባለኝ ፍቅር እንዳትጠራጠር። ኤላ ከልጅነቴ ጀምሮ ፍቅረኛዬ ነው። አሁንም ቢሆን አለኝ የምለው በህይወቴ ላይ ያለኝ ሰው ነው። አንተ ወደድኩም አልወደድኩም እኔን የምትወደኝ ከሆነ እሱ ልታከብረው ይገባል። እሺ እሺ ኬኮ አትናደጂ። እኔ እንደሆነ አምኜሻለሁ። አሁን ከኔ ጋር ጉዳይ ከሌለ ውጣልኝ። ኧረ ውጣልኝ አይባልም ኬኮ። ታዲያ አልገባ ሲልህ እኔ ምን ላድርግ? አደይ አትመጣም? አደይን ከዚህ በኋላ ልናገኛት አንችልም። እሰው ቤት ገብታለች። የምርሽን ነው እንዴ? ለምን? ቆይ ፍቅር ነች አይደል እዚህ ያደረገቻት? አደይ ራሷ ናት ያ ቤት አልሆነኝም ብላ ወስነ የወጣችው። ቆይ ለሊ ስንት ነገር እንሰራለን ብለን ከተነጋገርን በኋላ እንዴት ነው ተመልሰ ሰራተኛ ሆነችው? ይኸውልህ ናውል፣ አደይ ከመምጣቷ በፊት ነገሮችን አስተካክለን የማንጠብቃት ከሆነ አደይ ብቻዋን አትችለውም። አደይ እንደምታያት ለራሷ ብቻ አይደለም የምትኖረው፣ ለእናቷም ጭምር ነው። በዛ ላይ ደግሞ አባቷ ለሌላ ሰው ካልዳርኩሽ እያለ እየፈለጋት ነው። አደይ ንጹህ ልብ ስላላት ነው እንጂ በፈጣሪ እርዳታ ነው እስካሁን የቆየችው። በጣም ብዙ ችግሮች ያሉባት ልጅ ናት። እውነትሽን ነው ለሊ። አደይ በጣም ንጹህ ልብ ነው ያላት። ለእሱ ደግሞ ከኔ በላይ ምስክር የለም። ግን ስትታይ ምንም ችግር ያለባት እኮ አመስልም። እሱን ተው፣ ሌላ ጊዜ እናወራለን። ግን ከይቅርታ ጋር ናውል፣ ምን ላድርግልሽ? እዚህ ቤት ባትመጣ በጣም ደስ ይለኛል። እንዴ ለምን? ቆይ እንደዚህ ይባላል እንዴ? ኤላን የሚያስከፋ ነገር ከሆነ ምንም ነገር ይቀራል። ናውል፣ ጓደኛ እንዲኖርሽ አይፈልግም? የሴት ጓደኛ እኮ ቢሆን ኖርማል ነው፣ ግን የወንድ ጓደኛ ሲሆን ነው ችግሩ። ቆይ ሊዱ ሌላ ምኑ ናት? ምኑም አይደለችም። እርግጠኛ ነሽ? አዎ። ምን ነው? ሊዱ እንግዲህ ኤላ ብላ ስሙ ሳጠራ ውላ አድራ አታውቅም። እኔማ ስጋ ዝምድና ሳይኖራቸው አይቀርም ብዬ አስቤ ነበር። አይ ምንም ነገር የላቸውም። ሊዱ ያየችው ነገር ሁሉ ያምራታል። ምናልባት ኤላን ትፈልግ ይሆናል እንጂ ኤላ ለሷ ምንም ነገር የለውም። ቆይ ኤላ እሷ እንደማይፈልጋት በምን እርግጠኛ ሆንሽ? ናውል፣ በቃ ከዚህ በላይ ባናወራ መልካም ነው። ብትይ ጥሩ ይመስለኛል። ሴቶች እኮ ለዚህ ነው የምደብሩኝ። ማለት አደይ ነው አታያትም? የኔ ትሁት ሊዱንም መመልከት ትቻለሽ። ፈታ ናቸው። አንቺ ግን ገና ለገና ፍቅረኛ የሰማ አልሰማ ሰቀቀን። ሴቶች ፍቅረኛ ሲኖራችሁ አዛናችሁ። ናውል፣ ሌላ ወሬ ማውራትን ተውና ውጣ። አደይ ስለምትወድና ስለምታዝንልን ነው እኔም ክብር ሰጥቼ እዚህ ቁጭ እንድትል ያደረኩ እንጂ እዚህ መምጣት አግባብ አልነበረም። እሺ ተከበሩ፣ እወጣለሁ። እሺ ቻው። ሰላም ሰላም፣ ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ? አስቱኒ ዛሬ ደግሞ በድጋሚ ተመልሻለሁ። አደይ ክፍል 58 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዴቭ በጣም ተበሳጭቷል፣ በጣም ተናዷል። አደይ ሄዳለች፣ አደይን አፍቅራታለሁ፣ አደይን አጥቼ መኖር አልችልም እያለ በጣም አዝኗል ማለት ነው። አደይን አጥቼ መኖር አልችልም፣ አደይን እጅግ በጣም አፍቅራታለሁ፣ እንደ አደይ እዚህ ምድር ላይ የለም ማንም ሰው፣ አደይ ለኔ ልዩ ነች ብሎ ሲናገር ነበርና ወንድሜን ካሁን በኋላ ስታሰቃይ ማየት አልፈልግም ብላታለች። ፍቅር እንዴት እንደዚህ ትይኛለሽ? እኔ ወንድምሽን አፍቅራለሁ እንጂ እንዴት አሰቃየው በማለት ፍቅር በመስጨት ተናገረች። እኔ ምንም አላደረኩም ነገር የለውም እያለች ማየ እናቴ ነች ምን የወሰነች አደይ እንድትባረር ያደረገችው እንጂ ያኔ አይደለም ብላ ስትከራከር ነበረ ፍቅር ማለት ነው። እኔ ሰው ራስሽ ነኝ እያለቻት ነበርና ቢዛ ነገር ግን ፍቅር ደግሞ አፍሽን ሞልተሽ እንደዚህ መናገር ጥፋትሽን ይመኝ እያለ ዴቭ ሲቆጣት ነበር። ወንድሜ ተዋት፣ ሰው ካልወደደኝ ብሎ እንደዚህ ይደረጋል እንዴ? ወንድሜ አይፈልግሽም ተይ ቢላታል ፍቅር ማለት ነው። ሊዱ ደግሞ አፍሽን አትክፈት እያለች ፍቅር ስትናገራት ነበር ማለት ነው። ፍቅር ውሸታም ነሽ፣ ወንድሜ ላንቺ አይገባሽም እያለቻትን ፍቅር ሊዱን አነቀቻት ማለት ነው። ሊዱ ደግሞ እኔ በጭራሽ እህቴ ስትነኪ ማየት አልፈልግም እያለ ዴቭ ሲናገር
ተደምጧል ማለት ነው። እኔ ነነክሽኝ ፍቅር ጠብቅኝ እሰራልሻለሁ አንቺ እንዳነክሽኝ አትቀሪም እያለ እናንተ ትልቅ ልጆች አይደለም ለምንድን ነው እንደዚህ የምትጨቃጨቁ እያለ ዴቭ ሲናገር ነበር። ዴቭ ድጋሚ ስትጨቃጨቁ ባያቸው ከእናንተ ጋር መኖር እንደማልፈልግ ተናገረ ማለት ነው። ዴቭን ተማምነሽ ፍቅር ዴቭን ተማምነሽ ማን እንደማልንሽ አንቺ አቃጣሪ እገልሻለሁ እያለቻት ነበር ፍቅር ማለት ነው። ጸጉሯን ይዛት እየተወዘወዘ ፍቅር አልተቻለችም። አሁን ደግሞ አዴን ካባረረች በኋላ ወደ ሊዱ ተመልሳለች ማለት ነው። እኔ ፍቅር ለማን በሳይታለች ማለት ነው። ኤላ ባትመጣ እንኮ ልገለኝ ነበር አንተ አይመለከትም ኤላ ብላ ስትቆይ ፍቅር ለኤላ ጋር ስትመላለስ ታዳምጣለች ማለት ነው። ሊሊ ነበረች ያንተ ፍቅረኛ ሊሊ ሽማ ሆነች ፍቅር የምትናገሪ ነገር ያሰብሽ ተናገሪ። የምትናገሪ ነገር ምንድነው? አምሻል እንዴ? ከታመምሽ ሄደሽ መታየት አለብሽ። እኔ ባርኮት ወይ ዲቭ አይደለሁም ከኔ ጋር አትሳፋጪ አክብሪ ብላ ስትናገር ፍቅር አልተቻለችም። አደን ካባረረች በኋላ የቀሩትን ሴቶቹን ለማባረር ወስናለች። አብዳለች ማለት ነው። ሊዱ ተው እኔ ላይ ዞረች ማለት ነው እያለ በጣም ስትናገር ነው። ምን አይነት ጋጠ ወጥ ነች? እንዴት እንደዚህ ትናንት እኔ ላይ እንዴት እንደዚህ ታነሳለች እያለ ስናገር ነበር ማለት ነውና ግን አንቺ ደህና ነሽ? ጸጉሬን አባለሽ እቺ በሽተኛ እያለች ስትጓጋ ነው መሰጣች። ፍቅር እንደዛ ነው ጸባይ ካመጣችማ ለይቶለታል። እንግዲህ አብዳለች ማለት ነው። እኔ አመሰግናለሁ ብላ አቀፈች ማለት ነው። እንግዲህ ያው ከሱ ጋር መሆን ትፈልጋለች ሊያጋ ማለት ነው። መሳሙ ይቅርብኝና ወደ ቤት እንሂድ ብሎ ይዟት ወጥቷል ማለት ነው። እና እንግዲህ በጣም አሳዛኝና አዴ እንግዲህ በጣም አዝናለች። እየሮጠች ከአባታ ለማምለጥ ስትሞክር የሰፈር ጓደኞቿ ብቻ ፍቅር ከቤት ሳብቶ በመድሌ እያለች ታዲያ ማን ነው መሮርጥሽ? አባቴ እዚህ አካባቢ መጥቶ እየፈላለገኝ ነበር እያለች ከአባታ ለማምለጥ እየሮጠች ነበር ማለት ነው አዴ። እና አዴ በእጅግ ስራም አልገባችም። የገባችው ሰው አግኝታ ብለ ተመለሰች ማለት ነው። እንግዲህ አዴ ከአባታ ለማምለጥ እየሮጠች ማለት ነው። እየሮጠች ነው እንግዲህ አባታ አዴ ይዟት ወደ አገር ቤት ይመለሳል ወይንስ አይመለስም? እንግዲህ በዚህ ጊዜ አዴ ያለ ፍላጎቷ የማግባት ፍላጎት የላትም። ነገር ግን አባታ ደግሞ አስገድዶ ለመዳር እያሰበ ነው ማለት ነው። ይባስ ሰፈሩ ስትሯሯጭ እንዳያገኝሽ። ከቤት ማኮ ከወጣሁ ቆየሁ። ሌላ ስራ ላፈላልግ ደላላ ከሄጄ ነበር። ከዛ አባቴን ጋር ርቀት ሲያጠያይቀኝ ወደዚህ መጣሁ። እና ታዲያ አባትሽን በአካል አይተሽውና እንደዚህ የምትንቀጠቀጭው? ይኸውልሽ አደይ ተረጋጊ። መፍትሄ አይጠፋም። የሆነ መፍትሄ እናበጃለን። ምን መፍትሄ ይኖራል? ለምን ሰርች እንኳን እኮ መብላት አልቻልኩም። እንደዛ ከሆነኛ ለምን አናወሩ? ኪንጎ አትሞኝ። አባቴ እንኳን አንተን የሀገሩን ትልልቅ ሽማግሌዎች እንኳን አልሰማም ብሎ የመጣ ሰው ነው። እንዲህ በቀላሉ ማሳመን ቢቻልማ እኔ በቂ ነበርኩ። እና ታዲያ አሁን እሺ ወዴት ነው የምትሮጪው? ስለዚህ ልጅ ልጅ እያለን አባትሽ ሊገርፍሽ ሲያሯሩጥሽ እኛ ቤት ነበር የምትደበቂ። በጣም ከመፍራትሽ የተነሳ ሽንትሽ እስኪመጣ ነበር የምትንቀጠቀጭው። እኔና ብርሃን ልንደብቅሽ ብንሞክር አባትሽ ፈልጎ አግኝቶ እኛንም የሚያስገረፍሽን ትዝ ይልሻል። ምን አለበት እንደሱ በሆነና እኔንም እንደበፊቱ በለቀቀኝ። ይኸውልሽ አደይ አንቺ ተረጋጊ። እኛ ስላለን ምንም የሚሆን ነገር የለም። በቃ አባትሽ ፈልጎ ሲያጣሽ ተመልሶ ይሄዳል። ቢያገኝሽ እንኳን የምታመልጭበትን ዘዴ መዘየር ነው እንጂ እንደዚህ መንቀጥቀጥ መፍራት ምንም ትርጉም የለው። መሮጥ ይኸውልሽ ለእኛም አልጠቀመም እንኳን ላንቺ። አደይ አሁን ምን የሰማሽ ነው? ደህና ነሽ? ኧረ ኪንጎ ምን እሺ ነው እንዴ? ከሷ እኮ አንተ ባስክ። እንኳን ባስኩኝ። አደይ እኮ ናት። ከፈለገች እኔ ጋር መቆየት ትችላለች። አደይ አንቺ እንዳትጨነቅሽ። አይ በፍጹም የኔና ያንተ ቤትማ ነው እንዴ? የሰፈሩን ሰው እያወቀው ቢያቃጥሩና ቢያስዟትስ? እና ምን ይሻላል? ወይ ሌላ ቤት እንከራይላት? አይ ኪንጎ ምን እንዳለብን አለ እኔን ያክል ትጨነቃለህ? አደይ ቆይ እኔን አረቀሽ ነው? እኔና አንቺ እኮ አብረን ያደግነው። አንቺ እኮ እህቴ ማለት እኮ ነሽ። ይሄን ያክል ለኔ መጨነቅ የለባችሁ ኪንጎ። አንተ ምን በወጣና እንደዚህ ታስባለህ? ግን ስላሳባችሁ አመሰግናለሁ። ምን እንዳለባችሁ እናንተ። አደይ አትፍረጅብኝ። የከተማ ኑሮ ታውቂው የለ። በቃ ካልሰረቅሽ፣ ካልዋሽሽ፣ ሰው ካላስቀየምሽ መኖር አትችይም።
እሱ የእናንተ አስተሳሰብ ነው ዳይመንድ። እኔ ማስበው በዛ መልኩ አይደለም። አንቺማ ከነሱ ጋር እንዴት ትወዳደረሽ አይደል? አንቺ እኮ ቆንጆዋ መልካማ እኔ አይደለሽ። እሱን እንኳን ተው። ደግሞ እዚህ ከእናንተ ጋር ቆሜ ሳይደርስብኝ ልሂድ። በቃቸው። ይኸውልሽ አይደል ባስፈለግኩሽ ሰዓት አለሽ። ብቻሽን አይደለሽ፣ ከጎንሽ አለሽ። አመሰግናለሁ። ቀስ በይ። ወይ ምንድን ነው ሾል የሚሆነው? በእናትህ እሷ እንደዚህ ተጨንቃኛ እዚህ እንቀመጣለን። በእናትህ ዝም በል። የኔ ቆንጆ ምናምን ትላለህ። እንደዚህ ተጨንቃ እያያት ናኦል አበላ ናኦል፣ አሁንም በድጋሚ ይቅርታ እንደዛ እንዲሰማ ስላደረግኩኝ። ነገር ግን እኔም ለምን እንደዚህ እንዳልኩና ከምን አንጻር እንደዚህ እንዳልኩ ልትረዳኝ ይገባል። እሺ ለአሁኑ እንሄዳለን፣ ግን ከዚህ በኋላ እዚህ ቤት አልመጣም ብዬ ቃል አልገባልሽ። ምክንያቱም አንቺ ባዴ ቦታ መሆን አለብሽ። እንዴ ናኦል፣ በግድ እኮ ጓደኛ ሁኚኝ ተብለ እኮ ጓደኛ አይኮንም። ለእኔ ጓደኛዬም አማካሪም ፍቅረኛም ሊሆን የሚችል አንድ ሰው ብቻ ነው፣ እሱም ደግሞ ኢድላን። ቆይ ለምን እንዴት እያሰብሽ ነው ነገሩ? እኔ አንቺ እንዳሰብሽ አላሰብኩም። ጀስት ፍሬንድ እንድንሆን ብቻ ነው የፈለግኩት። ካስደበርኩሽም ደግሞ በጣም ይቅርታ። እስካሁን ታግሻለሁ። ከዚህ በላይ ግን ምንም ልል አልችልም። መቼም ታስባለህ አይደል? ሰው አይደለም እንዴ ሳላስብ። ስለዚህ ራስን በኤላ ቦታ አድርገህ አስበው። እሺ አይኔን ልጨፍንና። ለምን እንደምትጨፍነው? ራሴን ወደ ኤላ መቀየር ይኖርብኛል። እየቀለድክ ነው ናኦል? በፍጹም አልቀለድኩም። ኪኳ ነይ እጅሽን አንቺ። ኪኳ አሁን ተነፈስኩ። እንዴ ምን ሆነሽ ነው እጅሽን የለቀቅሽ? ኪኳ ናኦል እዚህ ምን እየሰራህ ነው? እዚህ ምን አባ እየሰራህ ነው? ኤላ ተረጋጋ። ልቀቀው ኤላ ልቀቀው። ናኦል እኮ አደይን ፍለጋ ነው እዚህ የመጣው። ለሊ ምንም ለመሸፋፈን አትሞክሪ። ይሄ እኔና አንቺ ቤት ነው፣ ያዴ አይደለም። አንተ ውሻ ምን ልሰራ ነው የመጣው? ይሄ ሁሉ በአንቺ ጦስ ምክንያት ነው አይደለ? ደግሞ ኤላን ስተውልሽ ናኦል አማረሽ። አንቺ ደግሞ ይመጣልሽ አታውርሺ። ዘርቤ ወደዛ። ምን ታካብዳለህ? እኛም እኮ አፍቅረን እናውቃለን። ምን ነው ልጅ ያለ ጓደኛ ታስቀራት ነው እንዴ? ትሰማኛለህ? እሱ አንተን አይመለከትም። ድጋሚ ግን ቤቴም ሆነ ለሊ አጠገብ እንዳትደርስ እሺ? ኤላ በቃ ተረጋጋ። ናኦል ቆይ ለምን አትሄድም? እሱም በጠረጴዛ ዙሪያ እናወራለን እሺ? ናኦል ውጣ። እሺ እወጣለሁ፣ ግን እሱን ፈርቼው ሲሆን አንቺን አክብሬሽ ነው ይችላል። ኤላ ቆይ ምን እያደረክ ነው? አንቺ ለምለም ደግሞ ከዚህ በኋላ ናኦል አጠገብ እንዳትደርሺሽ። ልዱ ወይ ላይ ውጪ ከቤቴ። ምን ከዚህ በኋላ ታገኘ ይመስለዋል? እሺ